ጌታ ሆይ የሚያረጉትን አያውቁምና ይቅር በላቸው ማለት አሁን ነው እንዴ? እንዲሁም የህዝብ ስራ ፈትነው የበለጠ ስራ እያስፈቱት ነው። ከጀርባ ስንት የሚሰራ ኮንስትራክሽን አለና ቀን ሰራተኛው ትላላችሁ፣ መንገደኛው ትላላችሁ፣ አንዳንዱም ገበያተኛ ሱቁንም ምናምን ዘግተው ነው አሉ ይሄንን ትርኢት የሚመለከቱት። መቼም ስለ እንደዚህ አይነት ነገር ስናገር አንዳንዱ ሰው ዝም ብሎ ከመሬት ተነስቶ ቱግ ቱግ የሚልም አይጠፋ። ምክንያቱም የሃይማኖት ኢሹ ሴንሲቲቭ ስለሆነ በደመ ነፍስ በቃ ዝም ብሎ የሚነዳ ህዝብ አለ። በመጀመሪያ ደረጃ ስለ ፈጣሪ የምናስተምር ከሆነ እኛ የምናውቀው ፈጣሪ እንግዲህ ለሰው ልጆች ሲል ተሰቀለ፣ ከዛም ሞተ፣ በሶስተኛው ቀን ተነሳ አይነት ትምህርት ነው እንግዲህ አይደለም የምናውቀው። እዚህ ጋር እስኪ ጀለስካን መቼ እንደሞተና መቼ እንደተነሳ እንመልከተው። ተመልከቱት። እዚህ ጋር እንግዲህ ተሰቅሎ ነው። ከዛ ወዲያው ነው እንጨቱን ወደ መሬት የጣለውና ይሄ አጨብጫቢ ህዝብ ደግሞ ሆ እያለ ያጨበጭባል። እኔ እኮ አንዳንዴ አዝናለሁ በእውነት በቃ የህዝቡን ምስኪንነት ሳይሆን እንደ ኢትዮጵያ እኮ ምስኪን ህዝብ የለም ብዬ ነው ማዝነው በእውነት። መሬት የሆነ ህዝብ እኮ ነው እንዴ! ማንም እየመጣ በቃ የሚጫወትበት ህዝብ ቢኖር የኢትዮጵያ ህዝብ ነው። ያው እንዲህ ስል ሁሉንም እያጠቃለልኩ ሳይሆን አብዛኛው ማህበረሰብ በቃ ከእውቀት ነፃ ከመሆኑ የተነሳ የሆነ ሰው በቃ ለየት ብሎ ከመጣ አፉን ከፍቶ የሚሰማው ህዝብ ነው ያለው እና አሁን ፈረንጆች ስለሆኑ ነው እንግዲህ እዚህ ጋር እውነት መስሏቸው ነው እንደዚህ ክብ ሰርተው እየተመለከቱ ያሉትና አንድ ሊባሉ ይገባል እላለሁ። ምክንያቱም እነዚህ አካላቶች የህዝቡን የዋህነት አይተው እንግዲህ ሌላ ነገር እንሸውደው ካሉ ለመሸወድ በጣም ቀላል እንደሆነ ሳይኮሎጂካል እንዲያስቡ ነው የሚያረጋቸው። ምክንያቱም አንድ ሰው ቆም ብሎ ምንድን ነው እያረጋችሁ ያላችሁት የሃይማኖትም ትምህርት ከሆነ እንደዚህ አይደለም ብሎ ሊናገር ይገባል። ሁለተኛ ደግሞ የዕለቱ ጉርሱን ተሯሩጦ ጠፍ ጠፍ ብሎ ለራሱም ለቤተሰቡም የሚሆነውን ነገር ሰርቶ የሚገባውን ሰው እንደዚህ ስራ ማስፈታት ልክ ነው ብላችሁ ታስባላችሁ? ይሄ እንግዲህ በጣም ያሳዘነኝም በአንድ በኩልም ደግሞ ይሄ ምስኪን ህዝብ ምን ያህል የዋህ እንደሆነ የተመለከትኩበትና የማንም መጫወቻ ሆኖ ሳየው የበለጠ በጣም ያሳዘነኝ ነውና እንግዲህ ሌላ ምን እላለሁ? በመግቢያ ላይ እንዳልኩት ፈጣሪ ወይ የሚያረጉትን አያውቁምና ልቦና ስጣቸው ከማለት ውጭ እያረጋችሁ ያላችሁት ነገር ትክክል አይደለም ብዬ ለማውራት በሞክር ያው እንደምታዩኝ መልኬ ጥቁር ነው፣ እኔን የሚሰማኝ የለም። አሁን እዚህ ጋር ነጭ ስለሆነ ብርቅ ሆኖባቸው እውነትም እግዜር መጣ እንዴ ብሎም የሚያስብ ሰው አለ። ሁለተኛ ፈረንጅ ሲባል ሁሉን ነገር የሚያውቅ አዋቂ አድርገን ስለምናስብ እነሱ የሚያረጉት ነገር ትክክል ነው። እንደኔና እንደናንተ ያለው ሰው ደግሞ እንደነዚህ ያሉትን ማህበረሰብ ለማስተማር ቢሞክር ደግሞ ስህተት ተብሎ ነው የሚታሰበው እና በጊዜ ኃይል ይባል የሚገባ ጉዳይ ነው። እስኪ እናንተስ ይህንን ቪዲዮ ስትመለከቱት ምን አላችሁ? እንደኔ ግን እንደዚህ ያሉ ጉዳዮችን እንደ ቀልድ ማለፉ ዋጋ ያስከፍለናል ነው የምለው። ምክንያቱም በሃይማኖት ሽፋን የሚሰሩ ነገሮች ህዝብን በቀላሉ ለማታለል ይመቻል። ምክንያቱም ሃይማኖት ሴንሲቲቭ ጉዳይ ስለሆነ እነዚህ ግለሰቦች ከጀርባቸው የያዙትን ነገር ሳይሆን የምንመለከተው ሃይማኖታዊ ይዘት ያለ ነገር የሚናገር ሰው ፍጹም ተብሎ ነው የሚታሰቡ። እንኳን በፈረንጆ በገዛ ሀገራችን ሰው እንኳን ብዙ ሰው የሚሸወደው አንድ ሰው ሙስሊም ሆኖ ወላይ ካለ፣ ክርስቲያን ሆኖ እግዚአብሔርን ማርያምን ምናምን ካለ ያ ሰው ለኛ ትክክል ነው ብለን ነው የምናስበው። ምክንያቱም ምሎ ይዋሻል ብለን አናስብም። ሁሉም ሰው እንደኛ አይነት ንጹህ ልብ ያለው ይመስለናል። ግን በአሁን ላይ የሚሰሩ ብዙ ወንጀሎች ሃይማኖትን ሽፋን ተደርገው ነው እየተሰሩ ያሉት እና አብዛኛው ሰዎች ተበላን ወይም ገንዘባችንን በደላላም በሌላም መንገድ ተበላን የሚሉ ሰዎች ሲናገሩ የምንሰማው እኮ መጀመሪያ ኧረ መጽሐፍ ቅዱስ ሁሉ ይዞ ምሎልኛል፣ ቁርአን ይዞ ምሎልኛል ምናምን ነው የሚሉትና እንደውም ከዝም ብሎ አይነት ዱርዬ ሌባ በጣም መፍራት ያለባችሁ ሃይማኖተኛ ነኝ የሚሉ ሰዎችን በጣም መጠርጠር አለባችሁ። ምክንያቱም ዱርዬ ወይም ሌባ የምንለው ሰው የሚያደርጋቸው ነገር ፊት ለፊት ስለሚታይ በቀላሉ ላንታለለም እንችላለን። ከሚያደርገው ድርጊት ብዙ ጥርጣሬ ውስጥ ስለምንገባ ራሳችንን ቶሎ ቆጠብ ብለን እናደርግ እንችላለን። ሃይማኖታዊ ሰዎች ግን ንግግራቸው ምናምን በቃ የሚያሰምጥ ስለሆነና ብዙ መሐላ የሚያበዙ ስለሆነ ሌላ ነገር አናስብም። በቃ እነዚህማ ፈሪሃ እግዚአብሔር ያለባቸው ናቸው፣ አላህ
አላህን የሚፈሩ ናቸው ምናምን ብለን ግን ጎል አስገብተው ሜዳ የሚጥሉ እንደነዚህ አይነት ሰዎች ስለሆኑ በሃይማኖት ሽፋን የሚሰሩ ስራዎችን መጠርጠር ያስፈልጋል። በተለይ ደግሞ እንደነዚህ ጸጉረ ልውጥ የሆኑና የውጭ ሀገር ዜጎች ደግሞ ሲሆኑ ከጀርባው ሌላ አይነት ተልዕኮም ይዘው ይመጣሉ። ህዝቡን በዚህ አይነት መንገድ ካጠመዱት በኋላ ሌላ እንግዲህ የምናውቃቸው የ666 ግብረ ሰዶም ምናምን የሚባሉትን ነገር በዚህ አይነት መንገድ ነው የሚያስፋፉት። መጀመሪያ እንዲነን ብለው ፊት ለፊት ከመጡ ቅድም እንዳልኳችሁ ሁሉም ሰው ይሸሻቸዋል። ለኛ ፈረንጆች ናቸው። ይሄ ተመሳሳይ ጾታ ላይ ጌ ላይ 666 የሚባለው ላይ በጣም ስለሚጠረጠሩ ዝም ብለው በፊት ለፊት ያን ነገር ለማራመድ ቢሞክሩት ሰው ቶሎ ይባንናል፣ እነሱንም ፈርቶ ይሸሻቸዋል። ነገር ግን ራሳችን በምናውቀው ሃይማኖታዊ መንገድ ሲመጡ ግን ጥርጣሬያችን ሙሉ ለሙሉ ይጠፋና እነሱን መከተል እንጀምራለን። ከዛኛም በቁጥጥር ስር ከዋሉ በኋላ የፈለጉትን ነገር በእኛ ላይ ቢያራምዱ ደንዝዘናል። ጉዳትም ቢደርስብን ከሌ ጉዳት አደረሰብኝ ብለን ለመናገርም እናፍራለን። ምክንያቱም መጀመሪያ እዛ ቦታ ማን ሂዱ አላችሁ፣ እንዴት አደርጋላችሁ የሚለውን የማህበረሰብ ወቀሳም ስለምንፈራ ጥቃት ከደረሰብን በኋላ ዝም ነው የምንለውና ታሞ ከመማቀቅ አስቀድሞ መጠንቀቅ ስለሚባል እንዲህ አይነት ድራማቲክ የሆነ የማይመስል ነገር የሚሰሩ ሰዎችን ዝም ብሎ መታየት አለባቸው ብዬ አላስብም። እስኪ በሰጠሁት ሀሳብ ላይ እናንተም የምትጨምሩት ነገር ካለ ከስር ሀሳብ አስተያየታችሁን ጻፉልኝ። በተረፈ ነገ በሌላ ቪዲዮ ድጋሚ እስክንገናኝ የእናንተው ኤላ ነበርኩኝ። የምለቀው ቪዲዮ ደግሞ ቶሎ እንዲደርሳችሁ በዩቲዩብ የምትመለከቱኝ ሰብስክራይብ አድርጉ፣ በፌስቡክ እና በቲክቶክ ደግሞ የምትከታተሉኝ ፎሎ አድርጉ። እንደዚህ ለማህበረሰብ ይጠቅማሉ የምላቸውን አስተማሪ ቪዲዮዎች ወደ እናንተ በየቀኑ እና በየዕለቱ ማደርስ ይሆናል። መልካም ጊዜ